ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8 3 ቁጥር ነው ማነበው። እንደዚህ ይላል። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞም መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። አሜን። ይሄ ያነበብነው ምንባብ የጳውሎስ የመጨረሻ ኑዛዜ ነው። በክብር ፍጻሜው ዋዜማ የተናገረው የመሰናበቻ ቃሉ ሲሆን በአጠቃላይ ለክርስቲያኖች በተለይም ለአገልጋዮች ሁሉ ታላቅ ተስፋና ማበረታቻ ይዟል። እስቲ እውነቱን እንጋፈጥ ስንጀምር በመልካም መጀመር በአንጻራዊነት ቀላል ነው። በአንጻራዊነት ያልኩት ሁሌ መጀመር ሁሉ ቀላል ነው ስላልሆነ ማለት ነው። በመልካም መጨረስ ግን የተለየ ጉዳይ ነው። እንደምታውቁት በሁሉ ነገር አዲስ ፕሮጀክት መጀመር አስደሳች ሊሆን ይችላል። ግን ረዘም ላለ ጊዜ መጽናትና ማጠናቀቅ እውነተኛ ፈተና ነው። የሰዎች ሁሉ ፈተና ነው። ማግባት አስደሳች፣ ደሞም ለማግባት መወሰን ጸንቶ እስከ መጨረሻው ከመጨረሱ ጋር ሲነጻጸር ቀላል ነው። ነገር ግን በትግል በእርማት በፈተናዎች ውስጥ ትዳርን ማስቀጠል ዋነኛውና የሚፈለገው ነገር ነው። ይህ በክርስቲያኖች ሕይወቱና አገልግሎቱም ውስጥ እውነተኛ ነገር ነው። ኃጢአተኛ መሆናችንን አምነን በጌታችን በኢየሱስ ክርስቶስ የመስቀል ሥራ የተዘጋጀውን የዘላለም ሕይወት ነፃ ስጦታ በእምነት በመቀበል ጀምረናል። ይሄንን ሕይወት ያንን የሰራው በእኛ ሕይወት ውስጥ መንፈስ ቅዱስ ነው። በጉልበታችን በጥበባችን ያመጣ ነው አይደለም። ለመዳናችን መስራትም ሆነ ሌላ የብቃት ማረጋገጫ ማቅረብ አላስፈለገንም። እግዚአብሔር በጸጋው ተቀበለን። በክርስቶስ ብቻ ለሚያምኑ በነፃ የሚሰጥ ስጦታ ሆነ። ነገር ግን ክርስትና እሱ ብቻ አይደለም። ከባድ በሚመስል ነገር ውስጥ ማለፍ የሚመጣው ከዛ በኋላ ነው። በእግዚአብሔርና በሕዝቡ ላይ ጥላቻ በተሞላበት ዓለም ውስጥ እንደ ክርስቲያን መጽናት፣ ዳግም እንደተወለዱ የእግዚአብሔር ልጆች በብርሃን መመላለስ፣ ዓለም ለእግዚአብሔር ነገሮች ተቃራኒ የሆኑ ነገሮችን ስታቀርብልን እምቢ በማለት ሥጋ ክርስቶስን እንድንተውና ኃጢአታዊ ምኞታችንን እንድናደርግ ሊያታልለን ሲሞክር አሻፈሬ ማለት፣ ጠላት ከአንዱ ፈተና ወደ ሌላው ሊወረውረን ሲሞክር ተሻግሮ በመሄድ በእምነት ፈተናዎችን ማሸነፍ፣ በጌታችን በኢየሱስ ክርስቶስ ላይ የተመሰረተ እውነተኛ እምነት እስከ መጨረሻ መስመር ድረስ መጽናት ይጠይቃል። ስለዚህም በዚህ ማለዳ የማነሳው ጥያቄ ፍጻሜውን በክብር የሚጨርስ ክርስቲያን ምን ይመስላል? ለዚህ ጥያቄ ምላሽ የሚሰጠን ይሄ ያነበብነው ምንባብ ነው። ቅዱስ ጳውሎስ ነው የጻፈው ብያለሁ። ከሮም በቁም እስር ላይ ሆኖ የላከው መልእክት ነው። የመጨረሻው መልእክቱ ነው። ደግሞ ጳውሎስ ከእስር ቤት ሲጽፍ ይሄ የመጀመሪያው አይደለም፣ አምስተኛው መጽሐፉ ነው። ይሄ ከእስር ቤት ሲጻፍ በአዲስ ኪዳን ከምናገኘው 13 ወይ 14 የጳውሎስ መልእክታት መካከል አንደኛው ነው። ይሄ 13 ወይ 14 ምለው በዕብራውያን ምክንያት እንደሆነ ግልጽ ይሆንላችኋል እየተማራችሁ ስለሆነ። ምክንያቱም የጳውሎስ ነው ዕብራውያን ለምትሉ እሺ 14፣ አይ ጳውሎስ አይደለም የጻፈው ለምትሉ 13፣ እሱን ለመጠበቅ ብዬ ነው። ግን ከነዚህ 13 ወይ 14 መልእክታቱ መካከል አምስቱ የእስር ቤት ደብዳቤዎች ናቸው። የመጀመሪያዎቹ አራቱ በሐዋርያት መጽሐፍ ላይ እንደተዘገበው ጳውሎስ በሮም ይግባይ ብሎ በመሄዱ ምክንያት በቁም እስር ላይ ሳለ የጻፋቸው ናቸው። ፊልጵስዩስ፣ ቆላሲስ፣ ኤፌሶን እና ፊልሞና ማለት ነው። እነዛ የእስር ቤት ደብዳቤዎች ናቸው። ልክ ነው። ሁለተኛ ጢሞቴዎስ ግን ከዛ የተለየ ነው። በሐዋርያት ሥራ መጽሐፍ ላይ ጳውሎስ ታስሮ በሮም ከምናገኝበት ጊዜና ሁለተኛ ጢሞቴዎስን በሚጽፍበት መካከል ቢያንስ የ5 ዓመት ልዩነት አለ። ጳውሎስ ከዛኛው እስሩ ከቁም እስሩ ተለቋል። ይሄኛው ግን እንደሱ አይደለም። በፊተኞቹ የእስር ቤት ደብዳቤዎች ውስጥ የመፈታት ተስፋ ነበረው። በሁለተኛው ጢሞቴዎስ ላይ ግን እሱን አናገኝም። በሌሎቹ የእስር ቤት ደብዳቤ አብረው የነበሩ ሰዎች አሁን ተለይተውታል። ለምሳሌ ዴማስን ማየት እንችላለን። በፊተኛው እስሩ የት እንዳለ ይታወቃል። በንጉሥ ዘበኞች
እየተጠበቀ በሮም በተከራየው ቤት ውስጥ ሆኖ ነው ያለው። በዚህኛው ጊዜ ግን የተለየ ቦታ ነው። እንዲያውም የታሰረበትን ቦታ በቀላሉ ለማወቅ የሚያስቸግር ነው። ለምሳሌ እሱ እንደዚህ ይላል ምዕራፍ 1 ላይ ጌታ ለሄኔሲፎሩ ቤተሰቦች ምህረት ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ ይላል። የጳውሎስ የእስር ቤት ቦታውን እንኳን በቀላሉ ሎኬት ማድረግ የሚቻል አልነበረም። ይጠይቁ የሚፈልጉት እንኳን በተገኙ ጊዜ ሊያውም እነሱ ጥቂት ናቸው። እሱ እንደሚናገረው ሁሉም ተውኝ ይላል። በእስያ ያሉት ከእኔ ፈቀቅ እንዳሉ ታውቃለህ። ብዙዎች ተውት። የተከዳበት ጊዜ ነው። በመጀመሪያው ሙግቴ ማንም አልደረሰልኝም ይላል። እስክንድሮስ ከፋብኝ። ምን አድርጎት እንደሆነ አላቅም፣ ግን በተለየ መንገድ ነው እሱን የሚጠቅሰው። እንዲያውም ጌታ ይመልከተው ብሎ ስለሱ ይተዋል። በጣም አስቸጋሪው የሕይወቱ ቀኖች ላይ ይሄንን መልእክት ይጽፋል። ጢሞቴዎስ እንዲመጣለት የሚጠይቀው በብዙ ናፍቆት ነው። ቶሎ እንዲመጣ ይፈልጋል። ቃላቱን ግን ስናይ ባነበብነው ንባብ ውስጥ የተበሳጨ ሰው አይደለም። የተሰበረ ሽማግሌ ቃላት አይደሉም። ሊመጣ ያለውን ሞት በሚገጥምበት ጊዜ ምንም አይነት ተስፋ መቁረጥ አይታይበትም ነበረ። የሽንፈት ቃላት በብዕሮች ውስጥ የሉም። ፍርሃት አይነበብበትም። ደፋር ነው፣ የተረጋጋ ነው፣ በራስ መተማመኑ የሞላ ነው። አስደናቂ ነው በእውነት። እንዳልኳችሁ ይሄ እስር ቤት በማመርቲን የሚገኝ ነው። የማመርቲን እስር ቤት ነው የሚባለው። ዋነኛው ዴንጀን ፕሪዝን ሴል እዛ ነው የነበረው፣ ከመሬት በታች። አንዳንዶቻችሁ መኪኖቻችሁን ይዛችሁ የመጣችሁ መኪኖቻችሁን ለማሳረፍ አሁን እኔና እናንተ ከተሰበሰብንበት በታች ጉድጓድ ውስጥ ነው ያቆምነው። ግን መውጫ መግቢያ አለው። ጳውሎስ የታሰረው ልክ እንደሱ ያለ ሆኖ ወደ ጳውሎስ ለመሄድ ያለው ብቸኛ መንገድ አንድ ቀዳዳ ብቻ ነው። ወይ በገመድ ወይ በመሰላል መውረድ ይጠይቃል። ጨለማ የተሞላ ቀዝቃዛ ጮሮቃ ያለበት ባጭሩ በቃ ሌላው ሳልገባ ወህኒ ውስጥ ነው የነበረው እና መስኮት የለው፣ መብራቶች አያቅም፣ መጸዳጃ ቤት ተብሎ ለብቻ የተሰራ የለም። ጳውሎስ የሚፈልገውን የሚገለገልበት ዕቃዎች አያገኝም። በፈለገ ጊዜ ተነስቶ ቀርቶ የሚጠጣው ውሃ በዛ የለም። ሌላም ከዚህ በላይ በሰንሰለት ታስሯል። እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ ይላል ምዕራፍ 2 ላይ። እንደ ክፉ አድራጊ እንደ ዋነኛ ወንጀለኛ፣ እንደ ወንበዴ፣ እንደ ሌባ። ምክንያቱም እስረኛ ሁሉ ተመሳሳይ አይደለም። አስቸጋሪ አደገኛ እስረኞች የሚታሰሩበት ክፍል አለ። እንኳን በጥንቱ ዓለም በዘመናዊ ዓለም እንኳን እንደሱ አይነት አለ። ጳውሎስ ከነሱ መካከል እንዳንዱ ተቆጥሮ ተጣለ። በቀዝቃዛው በቆሻሻ በተሞላውና በከባድ ጨለማ በተዋጠው ወህኒ ውስጥ ሳለ ምናልባትም በወረዛ ወለል ላይ ሰንሰለት ለብሶ የተቀመጠ ሐዋርያ ከውጭ ያለው ሁኔታ የሚያበረታታ ባልነበረበት ጊዜ በሰንሰለት የታሰሩ እጆቹን አንስቶ እነዚህን ቃላት ጻፈ። ብዙዎች ከአዛውንቱ ሐዋርያ ርቀው ሳለ፣ አልፎ ተርፎም አንዳንዶቹ ከእምነት ተለይተው ሳለ፣ ሌሎቹ እንዲያውም የሐሰት ትምህርትን መከተል ጀምረው ሳለ ባለፉት 30 ዓመታት ወይም ከዛ በላይ በሮም ግዛት ዙሪያ ወንጌልን ለመስበክ የተንከራተተው ሐዋርያ፣ በገጠርና በከተሞች የደከመው፣ በባህርና በየብስ የተጓዘው ሐዋርያ ጳውሎስ የመጨረሻዎቹ ቀናት ላይ ደረሰ። በተለያዩ ከተሞች ትንንሽ ታማኝ የወንጌል ማህበራት ትሩፋን ቀርተዋል። እዚያም የተበታተኑ ነበሩ። ጳውሎስ የክብር ፍጻሜውን በሚጠብቅበት በዚህ ጊዜ ባላቸው በተናገራቸው በእነዚህ 3 ጥቅሶች ላይ ተመስርተን በክብር ፍጻሜውን የሚያጠናቅቅ ክርስቲያን ምን እንደሚመስል አሳየ። ምን ይመስላል? አንደኛ፣ በህይወት ለመብዛት ለመስዋዕትነት ነፍሱን የሚያፈስሰው ነው በክብር የሚጨርሰው። ቁጥር 6 እንደዛ ነው የሚለው።
በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል ይላል። የእኔ ሕይወት ምን ይላል? ይሰዋል። በመስዋዕት እንደሚደረግ ዝም ብሎ ለሚሰው የእኔ ሕይወት ሊሰዋ ነው። እንደምን? እንደ መስዋዕት። አዲሱ መደበኛ ትርጉም እንደዚህ ይለዋል፣ እንደ መጠጥ ቁርባን ለጌታዬ ልፈስ ተዘጋጅቻለሁና ይላል። መፍሰስ የአዲስ ኪዳን ጽር ግሪክ እዚህ የተጻፈበት በአዲስ ኪዳን ውስጥ ሁለት ጊዜ ብቻ ጥቅም ላይ የዋለች ቃል ነው እዚህ የተጠቀመው። እነዚህ ሁለቱንም የተጠቀመው ደግሞ ጳውሎስ ራሱ ነው። ስፔንዶማይ የምትል ቃል ናት። እንደ መጠጥ ቁርባን መፍሰስ፣ መስዋዕት ሆኖ መደፋት ማለት ነው። ይሄ አገላለጽ ከብሉይ ኪዳን መስዋዕታዊ ሥርዓት የተወሰደ ነው። እርግጥ በአሕዛብ አማልክትም ቤት ውስጥ የሚደረግ አይነት ሥርዓት አለው። ጳውሎስ የተጠቀመው እሱኛውን አይደለም። በዘኍልቍ 15 ላይ ጥቅም ላይ ከዋለው ቃል ይወስዳል። የተለያዩ የመስዋዕት አይነቶች በቤተ መቅደሱ ይቀርቡ ነበር። አንዳንዱ መስዋዕት ለእግዚአብሔር ይቀርብና ምንም የሚተርፍ የለም። ከአንዳንዱ መስዋዕት ላይ የሆነው ክፍል ለካህኑ እንዲሰጥ ተፈቅዷል፣ ለሌዋውያን። አንደኛው መስዋዕት ላይ ደግሞ ራሱ አቅራቢው ይበላል። ለምሳሌ የህብረት መስዋዕት የሚባለው ለእግዚአብሔርም ይቀርባል፣ ካህኑም ይወስድለታል፣ አቅራቢውም ይካፈላል። እንዳልኳችሁ ግን አንደኛው መስዋዕት ግን ምን ይሆናል? ለእግዚአብሔር ይቀርባል፣ የሚተርፍ የለም። ከዛ መሃል አንዱ ይሄ መጠጥ ቁርባን ነው፣ የወይን ጠጅ ነው። በመሰዊያው ስር ተወስዶ ይደፋል። ምንም ሳይቀር ተንጠፍጥፎ ይፈሳል። ወደ ካህኑ የሚሄድ የለም። አቅራቢው መልሶ ወደ ቤቱ የሚወስደው የለም። ጳውሎስ እሱን አመጣ። በመስዋዕት እንደሚደረግ የኔ ሕይወት እንደዚህ ይፈሳል። ሕይወቱን በሙሉ ለእግዚአብሔር ክብር፣ ለወንጌል አገልግሎት ቤተክርስቲያንን ለመትከል ሰጥቶ የነበረው ሐዋርያ ሕይወቱን እንደ መጠጥ መስዋዕት አንጠፍጥፎ ለማፍሰስ ጫፍ ላይ መድረሱን አወቀ። ይሄ ማለት ሕይወቱን እግዚአብሔር ለሰጠው ዓላማ ሙሉ ለሙሉ አሟጦ ተጠቅሞበታል ማለት ነው። ያለ ምንም ትርፍ ወደ ኋላ የሚቀር ሳይኖር፣ ለእኔ ይሄ ይቀርልኛል ሳይባል። እዚህ ቦታ እያለ ያለው ጳውሎስ ያለኝን ሀብት ሁሉ ለጌታ ሰጠው አይደለም ቢልም እኮ የሚያምርበት ሰው ነው አድርጓል። ሕይወቴን ነፍሴን እንደ መስዋዕት አንጠፍጥፌ ለጌታዬ የማፈስበት ቀን ቀርቧል። በስጋት ተወጥሮ ሞት እየቀረበ ነው። አገለግለዋለሁ ብዬ ጌታዬን እዚህ በቃሁ ማለት ነው። ለዚሁ ነበር ወይ አይደለም የሚለው። በአገልግሎት ዘመኑ በክርስትና ዘመኑ የሄደለት የኖረለትን አምላክ በሞቱ ለማክበር ጭልጥ ሊል ሰማዕት ሊሆን ዋጋ ሊከፍል ምስክር ሊሆንለት ዝግጁ ሆነ። በመሰዊያው ላይ ሙሉ በሙሉ እንደፈሰሰው መስዋዕት እኔም ልፈስ ነው። ይሄ ምንድነው የሚያሳየው? ጳውሎስ ሕይወቱን እንዴት እንዳጣጣማት ሳይሆን ሕይወቱን ለእግዚአብሔር ክብር እንዴት እንደተጠቀመባት ነው። ኢንጆይ አርግ ሕይወትን ምናምን እንላለን። ለማንዳንድ ጊዜ ለራስህ ኢንጆይ ተጠንቅቀህ ተጠቀምባት አይነት ጳውሎስ እንደሱ አለ የሚለው። ስለ ወንጌል ከሆነ ይላል፣ እንዲያውም በሐዋርያት ሥራ ላይ የምታውቁት ነው። ስለ ወንጌል ከሆነ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። ነፍስ እኮ ከንቱ አይደለም። ለወንጌል ከሆነ ግን እንደ ከንቱ ነገር እቆጥራለሁ። ረብ የነበረውን ጥቅም ያለውን ክብር የሚገኝበትን ስመጥር የሚያደርገውን ታሪክ የነበረውን ዘርዝሮ የሚመካባቸውን ፔዲግሪስ እንደ ጉድፍ ከሁሉ ለሚበልጥ ከጌታዬ ጋር ሲነጻጸር እንደ ጉድፍ እቆጥራለሁ የሚለው ሐዋርያ ነፍሱን ለጌታው ለማፍሰስ ቆረጠ። ስለዚህ በክብር የሚጨርስ ክርስቲያን ማለት እንደዚህ ነፍሱን ማፍሰስ የሚችል ሰው ማለት ነው። ለጌታው የሚሰጥ ማለት ነው። ነፍሱን የማይሰስት ሰው ማለት ነው። ስለዚህ ምን ይላል? የሚሄድበት ጊዜ ደርሷል ይላል። ጳውሎስ ሊሞት መሆኑ ገብቶት የምሞትበት ጊዜ ማለት ሲችል ክርስቲያን እየሞት አይደለም፣ መሞት የሚለውን ቃል አይደለም የተጠቀመው። ምክንያቱም ሞት ለክርስቲያን ዱብዳው አይደለም፣
የተጠቀመበት ይልቁንም የግሪኩን ቃል እዚህ ስታዩ መለየት የሚለው ነው። መሄድ እንዲያውም ብዙ ጊዜ ጥቅም ላይ የሚውለው ይሄ ቃል በአዲስ ኪዳን ከተጠቀሰው ውስጥ አንዱ ልንገራችሁ በምን አይነት መንገድ እንደሆነ። አንድ መርከብ ከቆመበት ወደብ ተነስቶ ጉዞ ለማድረግ ገመዶቹን ፈታቶ መልህቁን ሰብስቦ ሲነሳና ሲሄድ ያለው ቃል ነው ጳውሎስ እዚህ ጋር የተጠቀመው። ከአንድ ወደብ ዲፓርት ሲያደርግ መርከቡ ተለይቶ ሲሄድ ጉዞ ሲጀምር ወደ ሌላ መዳረሻ ሲሄድ ያለውን ቃል ጳውሎስ ልሄድ ነው ይላል። ሞት መጨንገፍ አይደለም። ክርስቲያን ሲሞት እየተቀጨ አይደለም፣ ወይም በሌላ አባባል ተቀጨ ጉድ ሆነ የሚባል አይደለም። እየሄደ ነው። ሞትን እንደ መጨረሻው ሳይሆን እንደ ሽግግር ያየዋል። እንደ ጉዞ መጀመሪያ፣ እንደ አዲስ ዴስቲኒ መጀመሪያ ያየዋል። መሻገሪያ ወደ ዘላለም ቤት ወደ ጌታ የምልአት የመገኘት ክበብ መሻገር። በዚህ ሕይወት እያለን ከጌታ ጋር ነን። እውነት ነው፣ ልክ ነው። ግን ከኃጢአት ጋር እየታገልን ነው። በደካማና በወደቀ ዓለም ውስጥ ነው ያለነው። ከእርሱ ጋር በምልአት ክብሩ በሰፈነበት ወደምንሄድበት መሻገር ነው። እኔና እናንተም ወንድሞቼና እህቶቼ እንደ ጳውሎስ ሞትን በእምነት ነው የምንመለከተው። ክርስቲያኖች ሞትን እንደ ኃያል ጀግና አያዩትም፣ እንደ ጨካኝ ጠላት ነው የሚያዩት። ነገር ግን በክርስቶስ ፊተኛ ሞት ስለተሻረ ሞት ለክርስቲያን አሁን መሸጋገሪያ ሆኗል። ስለዚህ ነፍሳቸውን በቁጥቁጥ ይዘው አይኖሩም ማለት በስስት ጉድ ሆናለሁ ብለው ማለት ነው። የተወሰነ አስቀርጭ እንደሱ አይነት ህይወት አይደለም። እንደምታውቁት አምልኳችን ራሱ የሚጀምረው በመልአት ለሱ በመሰጠት ነው። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ ጌታ ኢየሱስ ደግሞ እንዳለው በፍጹም ሐሳብህ ውደድ። ለእግዚአብሔር መገዛት ማምለክ ማለት በሁለንተና ለሱ መሰጠት ማለት ነው። ምንም የቀረ ሳይኖር ሁለንተናዊ መንጠፍጠፍ ማለት ይሄ ነው። በዚህ መንገድ እያመለከ የኖረ ሰው ሞት አስፈሪ ጠላቱ ሆኖ ከፊቱ አይቆምም፣ መሻገሪያ ይሆናል። ህይወቱንም በአግባብ ይጠቀማል። ጆን ኪት ፋልክነር የሚባል በስብከተ ወንጌልና ሐዋርያዊ ተልእኮ ላይ የሚጽፍና የሚሰራ ሰው እንደዚህ አለ። ህይወትን በዚህ መንገድ ገለጠ። ሻማ ነው። ወደዚህ ምድር ከመጣንበት ጊዜ ጀምሮ እንደምታውቁት ሻማው ተለኩሷል አይደለም? እውነት ነው። እየበራ ነው፣ ግን ደግሞ እየቀለጠ ነው። የሆነ ቀን ጭጭ ማለቱ አይቀርም እና እንዴት እንደገለጠው ይው የምለኩሳት አንዲት የህይወት ሻማ ብቻ አለችኝ። ስለዚህ ምን ላርግ አለ። በብርሃን ከተጥለቀለቀች ምድር ይልቅ በጨለማ በተዋጠች የምድር ገጽ ላይ አንድጄ ባጠፋት እመርጣለሁ። የጳውሎስ ህይወት ማለት እንዲህ ነው። ያቺን ህይወት ይዞ ስለ ወንጌል አቆራርጦ በሮም ኤምፓየር አስቸጋሪ ቦታዎች ሁሉ ሄደ። በመጨረሻም ማመርቲን እስር ቤት ተገኘ። ህይወትን በአግባቡ ሻማዋን በአግባቡ ለኩሶ መኖር ማለት ይሄ ነው። ስለዚህ ፍጻሜውን በክብር የሚያጠናቅቅ ክርስቲያን ምን አይነት ነው? በህይወት ለመብዛት ለመስዋዕትነት የሚፈስ ነው። ህይወት እንዲበዛ ከፈለግን ህይወታችንን ለሱ እንተዋታለን። ነፍሱን ስለኔ የሚያጠፋት ያገኛታል ብሏል። ይሄ ኢየሱስ ትምህርት ነው። ቆጥቦ የሚይዝስ ያጠፋታል ብሏል። ጌታ ነው ያለው። ነፍሳችንን ስላንቆራጠጥናት አናድናትም። በሱ እጅ ስለተውናት ግን ለዘላለም የተጠበቀች ትሆናለች። እግዚአብሔር የተባረከ ይሁን። የመጀመሪያው እውነት ይሄ ቃል የሚያስተምረን ይሄንን ነው። በክብር የሚያጠናቅቅ ክርስቲያን በህይወት ለመብዛት ህይወቱን በመስዋዕት የሚያፈስ ሰው ነው። ግን እሱ ብቻ አይደለም። ሌላ ሁለተኛ ነጥብ ይነግረናል። የታማኝ ክርስቲያን የመሰጠት ምስክሮች የሚታዩበት ነው። ደግሞ እንደ ናጌትስ በህይወቱ ላይ የሚያበሩ ማለት ነው ነገሮች አሉት። እውነተኛ ክርስቲያን በጌታችን በኢየሱስ ክርስቶስ ሥራ በክቡር ደሙ መፍሰስ
በንስሐ በመንፈስ ቅዱስ ምሪት ዳግመኛ ተወልዶ የእግዚአብሔር ልጅ የሆነ የእግዚአብሔር ቤተሰብ የሆነ ክርስቲያን ሕይወት ውስጥ እነዚህ ነገሮች አሉ። አሁን ማነሳቸው 3 ነገሮች ናቸው። በዚህ በሁለተኛው የታማኝ ክርስቲያን የሕይወት ምስክሮች አሉት ያልኩት ማለት ክሬዴንሻልስ ማለት ነው። የሚታዩ ክርስቲያን መሆኑን የሚያሳዩ እውነተኛ ክርስቲያን መሆኑን የሚያደምቁ ነገሮች አሉት። ምንድናቸው? ቁጥር 7 ላይ ነው ያለው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ የሚል ነው። እነዚህ 3 አያችሁ እንደ ማጌጫ ዘርፍ ወሰዱት። ዝንጥ ያለ ክርስቲያን ማለት ስመጥር የሆነ ክርስቲያን ማለት አይደለም። በቃ ያማረበት ክርስቲያን ማለት እውነተኛ ክርስቲያን ማለት እነዚህ ነገሮች የሚታዩበት ነው። መልካሙ ተጋድሎ እንደዚህ ይላል፣ መልካሙን ገድል ተጋድያለሁ። ገድል የሚባል አለ ማለት ነው። ተጋድሎ የሚባል አለ ማለት ነው። አጎን የሚል ቃል ነው። በጥንታዊ የግሪኮ ሮማ ዓለም ውስጥ ከውድድር ጋር የሚነሳ ትግልን፣ ፍልሚያን የሚያሳይ ነገር ነው። ጳውሎስ ሕይወትን እንደ መንፈሳዊ የትግል ሜዳ ያየዋል ማለት ነው። ይሄ ትግል ከኃጢአት ጋር የሚደረግ ነው። ከሰዎች ጋር የሚደረግ አይደለም። ከሰይጣን ጋር፣ ከዓለም ጋር፣ ከራሳችን ጋር የሚደረግ ግብግብ ነው። የሥጋ ምኞት ጋር የሚደረግ ትግል ነው። ነገር ግን ይሄ ትግል መልካም ትግል ተብሏል። ተገቢ ትግል፣ ክቡር ትግል፣ በትክክለኛ ዓላማ የሚመራ ለእግዚአብሔር ክብር የሚደረግ ትግል ነው። በጌታችን በኢየሱስ ክርስቶስ ስም የሚደረግ ትግል ነው። በሐሰተኛ ትምህርቶች ላይ፣ በመንፈሳዊ ፈተናዎች ላይ፣ በስደት ላይ የሚደረግ ትግል ነው። በእነዚህ ተጋድሎ ውስጥ ማለፍ ነው። እያንዳንዱ ክርስቲያን የራሱ የሆነ መንፈሳዊ ገድል አለው ማለት ነው። ከቀዳሚ አባቶች በቅዱሳት መጻሕፍትም በታሪክም ከምናውቃቸው የምንማረው አለ። ከተጋድሏቸው የምንማረው አለ። ለሕይወታችን የምንወስደው አለ። እውነት ነው። ግን እያንዳንዱ ክርስቲያን የራሱ ተጋድሎ አለ። በሌሎች ተጋድሎ ውስጥ አይደለም የምናልፈው። የሌሎች ተጋድሎ አይደለም የኛ ትሩፋን። ምን አይነት ትግል እየተጋደልን ነው ወገኖች ሆይ? ትግላችንስ መልካሙ ነው? መልካሙ ተጋድሎ ነው? ለክርስቶስ ክብር ነው ወይስ ለራሴ ፍላጎት ነው ምጋደለው? ጳውሎስ ግን ምን አለ? መልካሙን ገድል ተጋድያለሁ። ግን እሱ ብቻ አይደለም፣ ሩጫን ማጠናቀቅ አለ። ሩጫውን ጨርሻለሁ ይላል እዚሁ ቁጥር 7 ላይ። ሕይወትን በሩጫ ሮጦ የጨረሱ ሰዎች የድካም ፍሬ እንደሚያገኙ ሁሉ ሽልማት እንዳላቸው ሁሉ የሕይወት ሩጫውን በመጨረሱ የሚመጣውን ሽልማት እየተጠባበቀ ያለው ጳውሎስ ሩጫውን ጨርሻለሁ ይላል። ይሄ ሩጫ ዝም ብሎ ዘው ተብሎ በዓለም ውስጥ የሚደረግ የሕይወት መንከላወስ አይደለም። ብዙ ሰው ሩጫዬን ጨርሻለሁ የሚል በመካነ መቃብሩ ሐውልት ላይ ያጽፋል። ሊል የፈለገው በቃ ሮጬ ለዚቹ ነው ሄድኩ ነው። ምንም ምን እነሱ ላይ ለመሳለቅ ለመቀለድ ፈልጌ አይደለም። ግን ሩጫ የሚለው የዚህ ምድር ላይ በቃ ተኖረ ይዋ በቃ ለዚቹ ነው በሩ ተዘጋ ለማለት ነው። ጳውሎስ እሱን አይደለም የሚለው። ሩጫዬን እንኳን አይልም ጳውሎስ፣ ሩጫውን ነው የሚለው። the race አንድ የታወቀ በእግዚአብሔር ዕቅድ በሉዓላዊ ፈቃዱ በክርስቶስ ኢየሱስ ሥራ በወንጌል እውነት የተሰመረ ሩጫ አለ። ያን ሩጫ በእኔ በኩል የተሰጠኝ ተጠናቀቀ፣ አለቀ። ምን አይነት እድል ነው ያለ ጸጸት ማጠናቀቅ! ይሄን ላደርግ ይገባኝ ነበር ሳይል ጨርሻለሁ። እግዚአብሔር የጠራውን የሰጠውን አገልግሎትና ዓላማ የሚያሳይ ነው። የተሰጠኝን አጠናቅቄያለሁ። እግዚአብሔር ለእያንዳንዳችን የራሳችን የሆነ የሕይወት መስመር የተለመልን ቢሆንም የታላቁ የዛ ሩጫ አካል ነን። የጀመርነውን በታማኝነት ለመጨረስ በመንፈስ ቅዱስ ረድኤት፣ በመንፈስ ቅዱስ የጸጋ ኃይል እንቀጥላለን። የሕይወትን ሩጫ እየሮጥን ነው። በምን ሁኔታ ላይ ነን? ጳውሎስ ግን ጨርሻለሁ ይላል። ግን እሱም ብቻ አይደለም፣ ደግሞ ሌላውን አጌታ አለ። እምነትን መጠበቅ ነው። በመልካም መጋደል ሩጫውን መጨረስ፣ እምነትን መጠበቅ። ሃይማኖትን ጠብቄያለሁ ይላል። ይሄ ሶስተኛው ምስክር ከሁሉም በላይ በጣም አስፈላጊ
ሆኖ ጎልቶ ይታያል። እምነትን መጠበቅ ማለት በእግዚአብሔር ላይ ያለንን የጸና እምነት፣ የክርስቶስ ኢየሱስ ወንጌልን እውነት፣ የተሰጠንን የእግዚአብሔር ቃል እስከ ፍጻሜ መጠበቅ ማለት ነው። ጳውሎስ በሕይወት ውስጥ ብዙ ፈተናዎች አጋጥሞታል፣ ይዘረዝራል። እሱ በሌሎች ምንባባት ላይ አሁን አልገባም። በስደቶች፣ በመከራዎች፣ በመገፋቶች፣ በመነቀፍ ውስጥ አልፏል። መብቱን እየተገፈፈ አልፏል። እየተጣለ እየተረሳ አልፏል። ተደብድቦ ያውቃል። በሞትና በሕይወት መሃል ጥለውት ሄደው ያውቃል። ወንጌልን ግን አልቀየረም። አንሸቅጥም ይላል። እንዲያውም እሱ የእግዚአብሔርን ቃል በውሸት ቀላቅለን አንሸቅጥም ይላል። ለአንድ አፍታ እንኳን ለቀን አልተገዛንላቸውም ይላል። ግን እኮ ትንሽ የሚመስል ነገር ነው ፊቱ የቀረበው። ይገረዝ ነው ያሉት። አብሮ ቲቶን ይዘው ሲል ለምን አይገረዝም ብለው ለማስገደድ ሞከሩ። ለአንዲት ሰዓት ለአንዲት ሰከንድ አልፈን አልተገዛንም፣ ሸብረክ አላልንም። ቆመ። እንደተቀበለ የእግዚአብሔርን ቃል እውነት ጠበቃት። በምሳሌ መጽሐፍ እንደተባለ እውነትን ግዛ አትሽጣት። እስከ መጨረሻው ሂድ፣ እስከ መጨረሻው ጽና። ዛሬ ብዙዎች በእምነት የመጀመር ፍላጎት አላቸው፣ ግን በፈተናና በችግር ጊዜ እምነታቸውን ይጥላሉ። እኔና እናንተ ግን እስከ መጨረሻው እምነታችንን እንድንጠብቅ መጽሐፍ ያስተምረናል። የእግዚአብሔር እውነት ከትውልድ ወደ ትውልድ ሳይቀየር መተላለፍ እንዲችል በእኔና በእናንተ ዘመን የዚህ እውነት ባላደራዎች እኛ ነን። የጌታችን የኢየሱስ ክርስቶስ የስሙ ባላደራዎች እኛ ነን። በፈተናዎችና በመከራዎች ባለፉት ምዕተ ዓመታት አልፎ እኔና እናንተ ጋር የደረሰው ወንጌል እንዳማረበት፣ እንደተከበረ፣ እንደተጠበቀ እንዲተላለፍ እምነትን መጠበቅ። ፍጻሜውን በክብር የሚያጠናቅቅ ክርስቲያን ምን አይነት ነው? አንደኛ በሕይወት ለመብዛት ለመስዋዕት የሚፈስ ነው ብያለሁ። ሁለተኛውስ የታማኝ ክርስቲያን ምስክሮች በሕይወቱ የሚታዩ የቶቹ ናቸው? እነዛ ምስክሮች መጋደል፣ እምነትን መጠበቅና ሩጫውን መጨረስ ናቸው። እነዚህን ያደረገ እውነተኛ ክርስቲያን የመሆኑ ምስክሮች ናቸው። ከፍጻሜው ይደርሳል በእግዚአብሔር ጸጋ። ግን ይሄ ብቻ አይደለም። ሶስተኛ አለ። ፍጻሜውን በክብር የሚያጠናቅቅ ክርስቲያን የጽድቅ አክሊል ተዘጋጅቶለታል። የዘላለም ሽልማት አለው። ሕይወቱን ለጌታው የሰጠው፣ መልካሙን ገድል የተጋደለው፣ ሩጫውን የጨረሰ፣ እምነቱን የጠበቀ አማኝ በከንቱ አይቀርም። ሽልማት አለው። ቁጥር 8 እንዲህ ይላልና ወደፊትም የጽድቅ አክሊል ተዘጋጅቶልኛል። ተዘጋጅቷል እንኳን አይልም። የሚገርመው ቢል እኮ ይችላል። እውነት እኮ ነው። ተዘጋጅቶልኛል ለኔ ይላል። ይሄንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ወደፊት የጽድቅ አክሊል ተዘጋጅቶልኛል። በጊዜያዊው በዚያው ባለንበት በድንኳኑ ኑሮ ፈተናዎች በበዙበት በአገልግሎታችን በውጣ ውረዶች መካከል ስናልፍ አስቸጋሪ ሁኔታዎችን ስንጋፈጥ ላይመስል ይችላል። እየተሰደባችሁ እየተነቀፋችሁ ዋጋ እየከፈላችሁ ለጽድቅ ለመኖር መብቶቻችሁን እየተዋችሁ ስትኖሩ ያጣችሁ ሊመስል ይችላል። ግን ወደፊት የሚላለው ወደፊት የጽድቅ አክሊል ተዘጋጅቶልኛል። ቅዱስ ጳውሎስ ሐዋርያው ብዙ መብቶች ብዙ ጥቅሞች የነበሩት የሚያስመኩ ፊልጵስዩስ 3 ላይ የሚዘረዝራቸው ለማግኘት በጊዜው ሰዎች የሚመኟቸው ነገሮች የነበሩት ሰው ያን ሁሉ ትቶ ከሁሉ ስለሚበልጠው ስለ ጌታዬ ክብር ብሎ ትቶ የመጣው ሐዋርያ እንደ አንድ ተራ ወንጀለኛ ተቆጥሮ በእስር ቤት ተጥሏል። በጊዜው አሁን ዝም ብላችሁ ከ2000 ዓመት በፊት በምናብ ሂዱና አስቡ። ጳውሎስ በቁጥጥር ስር እንዲሆን ያዘዘው ቄሳራዊ ስርዓት ነበር። ምናልባትም የኔሮ ዘመን ነው።
ጨካኙ ከቄሳሮች ጨካኞች ከሚባሉት በአብዛኞቹ ናቸው። አንዳንድ መካከለኛ የሆኑ አሉ፣ ግን ጨካኞች ከሚባሉት አንዱ ነው ኔሮ። እንደ እብድም የሚያደርገው ነው። ነሆለል ነገር ነው፣ የሆነ የሚሰራውን አያውቀው። ለምሳሌ ሮምን አቃጥሎት እንደነበር ታውቃላችሁ፣ ክርስቲያኖችን ለማጥፋት ሲል እነሱ ናቸው ያቃጠሏት አለ። ሲታይ ኔሮን መሆን ነው የሚመረጠው። አንድ ምስኪን ወንጌላዊ ጳውሎስ የሚባልን መሆን ይመረጣል በዛ ዘመን። ብዙዎች የሚመርጡት ቄሳርን ነው፣ የቄሳርን አደባባይ ነው። በቄሳር ቤት መሄድ ሊመርጥ ይችላል ሰው ማንን ከመሆን ጳውሎስን መስሎ ወንጌልን ይዞ በመከራ መካከል ከማለፍ። ወደፊት የሚለውን ልተውና ግን በታሪክ እንኳን የሆነውን ተመልከቱ። ባለፉት 2000 ዓመታት ውስጥ ብዙ ወላጆች ልጆቻቸውን ጳውሎስ የሚል ስም ሰጥተዋል። እንዲሁም ደግሞ ቀላል ቁጥር የሌላቸው ሰዎች ለውሾቻቸው ኔሮ የሚል ስም አውጥተዋል። ለልጁ ኔሮ እያለ ስም የሚያወጣ ሰው ዛሬ የለም። ታሪክም ምስክር ይሆናል እላችሁ። ግን ጳውሎስ እያለ ያለው አንድ ቀን ሌጋሴ ይታሰባል፣ ታሪክ ያወሳኛል፣ ቤተ ክርስቲያን ትዘክረኛለች አይደለም የሚለው። ወደፊት እዚህ አይደለም፣ ወደፊት ዛሬ አይደለም። የጽድቅ አክሊል ተዘጋጅቶልኛል። አክሊል በጥንታዩ እንዳልኳችሁ የግሪኮ ሮማ ዓለም ውስጥ ወዲያው የሚመጣው በውድድሮች መጨረሻ ላይ ለአትሌቶች የሚሰጠው ሽልማት ነው። አልፎ አልፎ ከወርቅ የተሰራ አክሊል ያደርጉላቸዋል። በጣም ጥቂት ነው ግን እሱ። በስፋት የሚደረገው የወይራ ቅጠል ተጎንጉኖ ነው፣ ሪፍ፣ እሱ ነው የሚደረግላቸው። ስለዚህ አክሊል ሲናገር ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ ኮራፕተብል ነው፣ የሚጠፋ ነው ይላል፣ የሚያልፍ ነው ይላል፣ የሚያልፍ አክሊል ነው ይላል፣ ጊዜያዊ ነው፣ ተራ ነው፣ በአደባባይ ጥቂት ጭብጨባ የሚያመጣ ነው። ይሄ አክሊል የማያልፍ ዘላለማዊ የጽድቅ አክሊል የወይራ ጉንጉን አይደለም፣ ምድራዊ ሜዳይ አይደለም፣ የክብር ሽልማት አይደለም፣ በዝርግፍ ጌጥ እዚህ መንቆጥቆጥ አይደለም፣ አክሊል ነው። ምን አይነት የጽድቅ አክሊል ነው? ይሄ አክሊል የሚያመለክተው ምንድን ነው? በእግዚአብሔር ፊት ጻድቅ ሆኖ መገኘትና በክርስቶስ አዳኝነት የመኖር ከፍተኛው የፍጻሜ የክብር መደምደሚያ ማለት ነው። ምልአታዊ መደምደሚያው ማለት ነው። የዳነ የሚጎናጸፈው የፍጻሜ ክብር ማለት ነው። ያንን ጌታዬ አዘጋጅቶልኛል ይላል። ተዘጋጅቶልኛል። ይሄ የሚገኘው በሥራ ሳይሆን በእግዚአብሔር ጸጋ ነው። ነገር ግን ታማኝ አገልግሎታችን የመዳናችን ማስረጃ ሆኖ ሽልማትን ያስከትላል። እንደምታውቁት በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል የሚለን መጽሐፍ ቅዱሳችን ነው። እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ሽልማት አለ፣ መሸለም አለ፣ አለመሸለምም አለ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ አንድ ገራሚ ቃል አለ። ያ ቀኑ ይገልጠዋል የሚለው ማለት ነው። መግብ ማለት የተደበቀ የነበረውን ይፋ ያወጣል። በመለኮታዊ ስነ ስርዓት በእግዚአብሔር ብርሃናዊ ዳኝነት ፊት የእያንዳንዱ ሥራ ይገለጣል። በወርቅ በከበረ ድንጋይ በብር የሚያንጽ አለ፣ በአገዳ በገለባ በሳር በእንጨት ደግሞ የሚያንጽ አለ። የሁሉም ሥራ ያኔ ቀኑ ይገልጠዋል ይላል። እኔ እንደ ብልሃተኛ ያናጢ አለቃ መሰረትን መሰረቱ፣ ሌላው በሱ ላይ ያንጻል፣ ግን እንዴት እንዲያንጽ ይጠንቀቅ ያለው ማለት ነው። የእያንዳንዳችን እርምጃ በተቀመጠው መሰረት ላይ የተለካ መሆን አለበት ማለቱ ነው። መሰረትን አንመሰርትም ዳግመኛ። መሰረቱ አንዴ ተመስርቷል። በነቢያትና በሐዋርያት መሰረት ላይ ተመስርተናል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በሱ ላይ ግን እየታነጸ ያድጋል። እንዴት እንዲያንጽ ይጠንቀቅ። የዛን ቀን ቀኑ ይገልጠዋል። ሲገልጥ በምንድን ይላል? በሳት። እንዴት ነው በሳት ማለት? በቃ በሳት ይላል። ያው መለኮታዊ ፍርድ መሆኑ ነው። ከዛ ያ ካለፈለት ደሞዙን ይቀበላል ይላል። እግዚአብሔር የማንም ባለዳ አይደለም። ደሞዝ ይከፍላል፣ ብድራት ይከፍላል።
ካልሆነስ ይቃጠላል ይጎዳበታል ይላል። እሱ ራሱ ግን ይድናል። ከተማርኩባቸው ትምህርት ቤቶች በአንደኛው ለጉብኝት በሄድን ጊዜ ሱፐርቫይዘሩ ካስጎበኘን ነገር አንዱ የምረቃ ማነው የመቋቋም ዲፌንስ የሚፈጸምበት ቦታ ወሰደን። ለፎቶግራፍ እንኳን አልተፈቀደም እዛ ላይ መውጣት። እዚች ላይ የምትቆሙት አንድ ቀን ነው አለ። ለመቋቋም ዲፌንድ ለማድረግ ለሚለውን መተርጎሜ ነው እንግዲህ። ለተቋቋሙ ነው የምትቆሙት አለ። በዚህ ጋር ደግሞ የሚያምሩ መቀመጫዎች አሉ። እዚህ ቦታ ላይ በጥናቱ በኤሪያው ኤክስፐርቶች የሚባሉ ካለው ተመርጠው ይቀመጣሉ። ስራውን ይመዝናሉ። ስራው ውድቅ ቢሆን ሰው ተጠርቶ ማስታወቂያ ተለጥፎ ኢንተረስትድ ይሁን ሰው ገብቶ እየተሳተፈ ምናልባት ጓደኛውን ዘመዱን ቤተሰቡን ይዞ ገብቶ ውድቅ ቢሆን አያሳፍርም? በእግዚአብሔር ፊት ስራው ውድቅ ቢሆንስ? ቁጭት ቢኖረው ጸጸት ቢሆን አይቱ ጻድቅ ፈራጅ አለ። አክሊል የሚሰጠው ጌታ ሽልማት ሲሰጥ እሱ ስራን ይፈትናል። ስለዚህ ጳውሎስ ምን አለ? አክሊል ተዘጋጅቷል። እንዴት እርግጠኛ ሆንክ ብትሉት የሚመልስልን እንዲህ ብሎ ነው፣ ጻድቅ ፈራጅ ስለሆነ ነው ይላል። በጣም ደስ ያለኝ ያን ቀን ለኔ ያስረክባል የሚለው ነው። ክርስቲያናዊ እምነት ማለት ይሄ ነው። ትዕቢት አይደለም። ይሄ በጌታ ጸጋ መደገፍ ነው። ይሄ ያን ቀን ጻድቅ የሆነው ጌታዬ ያስረክባል። ከታማኙ ጻድቅ ከሆነው ፈራጅ ከጌታ ከኢየሱስ ክርስቶስ ነው የሚመጣው። በዚያ ቀን ያን ቀን ከብሉይ ኪዳን ጀምሮ የጌታ ቀንን የመናፈቅ ናፍቆት አለ። ዮም ያህዌ የመጨረሻ ያ ቀን በዚያ ቀን በመጨረሻው ቀን በፍጻሜው ቀን በመጨረሻው ዘመን ጳውሎስም ያ ቀን ይለዋል። ጌታ በክብር የሚገለጥበት ቀን ማለት ነው። አንዳንድ ክርስቲያኖች እንደሚሉት ወደ ጌታ በመሄድ ነው ይላሉ። ሊሆን ይችላል። እሱ ግን ጳውሎስ ትኩረቱ ያለው የፍርድና የፍጻሜ ቀን ላይ ነው። ፍጹም ጻድቅ ስለሆነ የጳውሎስንና ከሱም በኋላ ያሉ ክርስቲያኖች እውነተኛ አማኞችን ታማኝነት ሁሉ እግዚአብሔር ይሸልማል። ወንድሞችና እህቶች ከዚህ ምድር ብድራታችን እናገኛለን ብለን መጠበቅ የዋህነት ነው። ዓለም ኢየሱስን እንዴት እንዳረገችው መጽሐፍ ይነግረናል። ቀዳሚ ሐዋርያት እንዴት እንደኖሩ እናውቃለን። አበው እንዴት እንደተመላለሱ እናውቃለን። ለኔና ለናንተም ሽልማት አዘጋጅታ ተጠብቀናለች ብለን ብንጠብቅ በጣም የዋሆችና ተላላዎች እንሆናለን። ሽልማታችን ያለው በጌታ እጅ ነው። መገለጡን ለወደዱ ሁሉ ይሰጣል። አሁን እኔ እናንተ ጋር እንዲከሰበኩ በኋላ በመኖርበትና በመመላለስበት ግን አሁን ይሄ ሰውዬ ምን አለበት እግዚአብሔር ቢደፋው መባል ከሆነ ስሙን እያስነቀፍኩ ነው ማለት ነው። እንወክለዋለን፣ ስሙን እንወክለዋለን፣ ባላደራዎቹ ነን። እስከ መጨረሻው በዚች እውነት እምነታችንን ጠብቀን ለመዝለቅ ጸጋውን እየተጠባበቅን እየተጋደልን ነው ወይ? የጳውሎስ ሕይወት ለጌታ ሙሉ በሙሉ የተሰጠ ሕይወት ነበር። በታማኝነት ሩጫን ከጨረሰ ማንኛውም ክርስቲያን የጽድቅ አክሊል ተዘጋጅቶለታል። የዘላለም ሕይወትና ሽልማት ይጠብቀዋል። ለምን ያላችሁ እንደሆነ እግዚአብሔር ታማኝ ስለሆነ የማንንም ብድራት አያስቀርም። አንድ ጊዜ መጽሐፍ ቅዱስን ሳነብ ያው አልደብቃችሁም ፈገግ አልኩ ብቻ ሳይሆን አሳቀኝ። አንዳንድ ምንባባት የሚገርሙ አሉ ማለት ነው፣ ለሳቅ የተጻፉ አይደሉም። ይሄው ምንድነው? በጣም እየተከታተልኩ የምንወደውን ኤልያስን አገልግሎት ማጠናቀቅ ተከትሎ ጌታ ሊወስደው ነው። ጌታ ወሰደው። ኤልሳ ደግሞ ተከትሎ ይሄድ ነበር። 3 ጊዜ እንዲመለስ እንዲቀር ታግሎታል፣ እምቢ ብሎ ሄደ። በመንገድ ደግሞ የነቢያን ልጆች እየመጡ ያናግሩታል። ጌታን ከላይ ሊወስደው ነው ዛሬ አሉት። አዎ አውቃለሁ አለ እና ጌታም ወሰደው።
ያው የምታውቁን እሱ አይደለም ዋናው ይሄ አይደለም እኔ ፈገግ ያስባለኝ ሲመለስ ዮርዳኖስን ከፍሎ ተሻገረ በመጎናጸፊያው ኤልሳ ከዛ የነቢያት ልጆች መጡ ይላል እዛ ጋር ነው የሳኩት ቀጥለው አንድ ጥያቄ ጠየቁት እስኪያፍር ድረስ ይላል ተከራክሮ እስከማያሸንፋቸው ድረስ የነሱን ሐሳብ እስኪቀበል ድረስ እስኪያፍር ድረስ አንድ ነገር አሉ ያሉት ምንድነው ይሄንን ጌታህን እግዚአብሔር ወስዶ አንድ ጢሻ ውስጥ ወርውሮት ይሆናል የሚል ነው ይሄን ያሳቀኝ እንግዲህ እነዚህ ሰዎች የእግዚአብሔርን ነገር የሚያውቁ ናቸው ምክንያቱም ምን ተብለዋል የነቢያት ልጆች ናቸው መቼም ቀላል ሰዎች አይደሉም መንፈሳዊ ልምምድ ተለማምደዋል ግን ምን ብለው ነው የሚሉት እግዚአብሔር ባሪያውን ወስዶ የት ይጥላል ያራታዋለ እግዚአብሔር የማንንም ባለዳ አይደለም ወስዶ ጢሻ ውስጥ አይወሽቅም ይሄን ልላችሁ ነው ጻድቅ ነው እሱ ተዘጋጅቶልኛል የጽድቅ አክሊል ወድቆ የቀረሰው የለም ብድራትን ይቆጥራል እኔና እናንተ በመናልፍበት መንገድና ህይወት ውስጥ የትኛዋም የምናደርጋት ነገር ለጌታ ስም ክብር የተቆጠረች ነች በምድር መዝገብ ብናጣው በሰማይ አለ ይኸውላችሁ የዛሬ 3 ዓመት ራእይን አጠና ነበር ራእይን ሳጠና አንዳንዴ ዘላለሁ አንዳንዴ እንበረከካለሁ አንዳንዴ ያለቅሳለሁ አንዳንዴ ዘምራለሁ በቃ እንደሱ ነው የሚያደርገው ራእይ ብቻ አንዳንዴ ደግሞ ምን ብዬ ቆማለሁ ታፍት እና ይሄን እንዴት አላየሁትም እስከዛሬ ጭምር እላለሁ አንዱ ምንባብ ልንገራችሁ ከመልእክቴ ጋር ስለሚሄድ ራእይ 15 ላይ ነው ያለው ቁጥር 3 እና 4 ላይ በራእይ መጽሐፍ ውስጥ ምስጋና ውዳሴ አምላክ ጥቅ ያለ ነው እንደምታውቁት ዶክሶሎጂ ማለት ነው የትኛውም ነገር የሚጠናቀቀው በዶክሶሎጂ ነው በውዳሴ አምላክ ነው የሚያልቀው እና ያን ጊዜ አራቱ ካህናት እነዚህ ምንድነው ፍጡራን የሚባሉት 24ቱ ካህናት ሰማይ ይወድቁና ይሰግዳሉ በተለይ 24ቱ ዙፋናቸውን አውድቀው መውደቅ ነው ስራቸው እዚህም ጋር ልክ እንደሱ ያመሰግናሉ ምስጋናው እንዲህ የሚል ነው ሁሉን የምትገዛ ጌታ አምላክ ሆይ ስራህ ታላቅና ድንቅ ነው የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው አንተ ብቻ ቅዱስ ነህና የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህ ይሰግዳሉ ብለው ይዘምራሉ ይላል ቅኔ ይዘምራሉ ይላል የተውኩት አለ ሆነ ብዬ ነው እነዚህ የሚዘምሩት በሰማይ ያሉ መላእክት ናቸው እነዛ ሽማግሌዎች ናቸው የሚዘምሩትን መዝሙር ምን እንዳለው ግን ተመልከቱ እንደዚህ ያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ነው የሚለው እና ይሄ ያስገርምም ወይ ነው እነዚህ በሰማይ ያሉ ሰዎች ማን ነው ካህናት የተባሉት መላእክቱ እንዴት ነው የእግዚአብሔርን ባሪያ የሙሴን ቅኔ የሚዘምሩት ሙሴ ሄዶ እዛ መዝሙር ጸሐፊ ነው እንዴ ሆነው ይሄ ነው በጣም የገረመኝ ማለት ነው በሰማይ መዝሙር ጠፍቶ ነው ዮሐንስ ሲያይ ግን የእግዚአብሔርን ባሪያ የሙሴን ቅኔ ነው የሚዘምሩት ሙሴን ነው የሚዘምረው ሙሴ በምድረ በዳ ነው የዘመረው እንደምታውቁት 40 ዘመን ነው በግብጽ አይደለም በምድያምም አይደለም በምድረ በዳ ሲመራ የዘመረው መዝሙር ነው በምድረ በዳ አልታተመ አልተሰራጨ የሙሴ መዝሙር ዋጋ ተሰጥቶት በሰማይ በመላእክት ጉባኤ ይዘመራል የማለት ያህል የሚያስገርም ነገር አለ እንዴ ወድቆ የሚቀር የለም ማለት ነው ያቺ እንኳን ዝማሬ ዋጋ አግኝታ በሰማይ በመላእክት የዝማሬ አደባባይ ገባ ማለት ያህል ምን የሚያስደንቃል ስለዚህ ስራችንን ጌታ እንደሚያየው ያየን እናገልግል ለማለት ፈልጌ ነው የማንንም ዋጋ አይጠፋም ቀልጦ የቀረ አገልግሎት የለም እንዳልኳችሁ አገልግሎት ብቻ ግን አይደለም እንባ ጭምር ቀልጦ አልቀረም ብናለቅስም እንባችንን የሚያብስ ጌታ አለ እኔም ማምነው የክርስቲያን እንባ በከንቱ ፈሶ አይቀርም ብዬ ነው እንዲያውም የሚሰፈር እንባ አለ ብዬ ነው ማምነው እንደዚህ ብዬ ለምን ብዬ ግን አስቤ እኮ አይደለም ያመንኩት መጽሐፍ ስለሚል ነው እንደዚህ ይላል መዝሙር 56 ቁጥር 8 ላይ ሰቆቃዬን መዝግብ ይላል እንባዬን በእቃ አጠራቅም በማድጋ ይላል አንዳንዱ ትርጉም በእቃ አጠራቅም ሁሉም በመዝገብ የተጻፈ አይደለም ወይ ይላል
እግዚአብሔር እንባ ያጠራቅማል ብላችሁ አሁን አይገርም? አንዳንዱ እኮ እንባ ሰው አላየው። በእርግጥ ለሰው አይደለም የሚለቀሰው፣ ጸሎት ቤት አይደለ የፈሰሰው፣ በየጓዳው በየጎዳናው ለመጸለይ ቦታ በማይመች አሁን ታክሲ ውስጥ ዝም ብዬ አቀርቅሬ እየጸለይኩ እንባ የፈሰሰ የሚል ሰው እንባው ፈሶ አልቀረም ብል አይገርምም? ይሄው እንባ ይሰፋል፣ ሰቆቃ ይመዘግባል። ሁሉም በመዝገቡ የተያዘ ነው። ወድቆ የቀረ እንባ የለም። እሱ ብቻ ግን አይደለም፣ ወድቆ የቀረ ጸሎትም የለም። እዛው ጸሎት ለመለሳችሁ ራእይ ውስጥ ራእይ 5 ቁጥር 8 ላይ መጽሐፉን በወሰደ ጊዜ እንደምታውቁት መጽሐፉ ታትሞ በነበረ ጊዜ አልቅሷል ዮሐንስ። ግን የሚወስደው ተገኝቷል ተብሎ ተነገረው። ከአራቱ ፍጥሯን ይጀምራል፣ ወደ 24ቱ ይመጣል፣ ወደ እልፍ አላፋት መላእክት ይዛመታል፣ በምድርና በባህር በሰማይ ያለው ሁሉ አብሮ ነው ይሄን የዘመረው። ያን ጊዜ 24ቱ ሽማግሌዎች በበጉ ፊት ወደቁ ይልና እያንዳንዳቸው በገናንና በገና ያዙ። ኦኬ፣ በበገና የታጀበ ነው መዝሙሩ። ከዛ የሚገርመው የሆነች ሙዳይ ያዙ ይላል። የሆነች ሳጥን ነገር እንበላት እኔ ስላላየሁት እንዲህ አይነት ነው ልላችሁ አልችልም። ግን ዮሐንስ የሚለን የሆነች የታሸገች የወርቅ ዕቃ ነው የሚለው። በቃ እንደሱ ያዙ ይላል እያንዳንዳቸው። እሱን ይዘው በመዝሙራቸው በአምልኳቸው ውስጥ ቀረቡ። እሷ ውስጥ ምንድነው ያለው የሚል ነው። እንግዲህ እኔ ተፈላስፌ የደረስኩበት አይደለም፣ ቃሉ የሚለውን ልንገራችሁ። እንደ ዕጣን የቀረበው ይላል። ኦ ጉድ! ዕጣን የቀረበው ግን ምንድነው ያ ዕጣን በዛ ውስጥ የቀረበው? የቅዱሳን ጸሎት ነው ይላል። በሰማይ የእያንዳንዱ ክርስቲያን ጸሎት በዚህ መልክ ይቀርባል። ወድቆ የቀረ ጸሎት የለም። የመጨረሻው ነፍሳችንስ ወድቆ አይቀርም። እስጢፋኖስ ስለ ጌታ እየመሰከረ ተደበደበ፣ ተጨፈጨፈና ተገደለ። ሳውል ይሄንን አመጽ ይመራ ነበረ። ልብሳቸውን እየጠበቀ በነበረበት እስጢፋኖስ እየተቀጠቀጠ ሳለ ሐዋርያት ሥራ 7:59 እንዲህ አለ፣ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር ይላል። ይሄን ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን አፋጩ። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅንም በእግዚአብሔር ቀኝ ቆሞ አያለሁ አለ የሚል ንባብ አለ። ይሄ በእውነት ምንኛ አስደናቂ ነገር ነው። በምድር የሚታየው አንድ የክርስቶስ ምስክር ስለ ወንጌል እውነት ስለ ጌታ ኢየሱስ ስም በተቃዋሚዎች በድንጋይ የተወገረ ደሙ ከአሸዋ ጋር ሲደባለቅ ነው። በሰማይ ግን ሰማይ ተከፍቶ ጌታ ኢየሱስ በእግዚአብሔር ክብር በቀኙ ቆሞ ይላል። በአዲስ ኪዳን ንባብ ውስጥ ሌላ የትም ቦታ ኢየሱስ በእግዚአብሔር ቀኝ ቆመ የሚል የለም። በእግዚአብሔር ቀኝ ተቀመጠ የሚል ነው ያለው። ለምን ቆመ? እኔ አላውቅም። እውነት ለመናገር ግምቴን አልነግራችሁ። ግን ጻድቁ ሰማዕቱ በስሙ ታች ሲቀጠቀጥና ደሙ ሲፈስ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ደግሞ ያ ጻድቅ ከምድር ሲጮህ የጻድቁን ነፍስ ለመቀበል በዚህ ንባብ መሰረት ኢየሱስ በእግዚአብሔር ቀኝ ቆሞ ነበር። ወድቆ የቀረ የጻድቅ ነፍስ የለም። ጻድቅ ፈራጅ የሆነው ሁሉን በሕይወት የሚጠብቀው የአባቶቻችን አምላክ እግዚአብሔር የማንም ባለዳ ያልሆነው ነፍሳችሁን፣ እንባችሁን፣ ጸሎታችሁን፣ አገልግሎታችሁን ለስሙ ያሳያችሁትን ፍቅር በከንቱ ስለማይተው ከዘላለም እስከ ዘላለም ክብር ለሱ ይሁን። አሜን። ክብር ላንተ ይሁን። ጻድቅ ፈራጅ፣ እውነተኛ፣ የማታደላ፣ የምትመጣ የምትገለጥ ከዘላለም እስከ ዘላለም ስምህ ይባረክ። አሜን። ስምህ ይባረክ። በክብር ከሚፈጽሙት በክብር ከሚያጠናቅቁት እንሆን ዘንድ ዛሬም ጸጋህ እኔና ወገኖቼን ያግዘን። እስከ መጨረሻው ድረስ አንተ ራስህ ምራን።
በስራችን አንታመንም፣ በብርታታችን አንደገፍም። ባንተ ያለን እምነት ግን እንዲህ ብላ ትጣራለች። አሜን ጌታ ኢየሱስ ሆይ ና። አሜን።